ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮ ቴሌኮም በዘንድሮ በጀት ዓመት ለመገንባት ላቀደው ግዙፍ መሰረተ ልማት ከ$1 ቢሊዮን በላይ እንደሚፈልግ አስታወቀ። ኩባንያው የዘንድሮ ግማሽ ዓመት የሥራ አፈጻጸሙ ዛሬ ይፋ ባደረገበት ወቅት እንዳስታወቀው ዘንድሮ ለሚያከናውነው የመሰረተ ልማት ግንባታ $1 ቢሊዮን እንደሚያስፈልገው የገለጸ ቢሆንም ይህንን የውጭ ምንዛሪ ፋይናንስ ፍላጎት ከሀገር ውስጥ ባንኮች ማግኘት አልቻለም። በዚህ ምክንያት ኢትዮ ቴሌኮም ከዓለም አቀፍ አበዳሪዎች ጋር እየተነጋገረ መሆኑን አስረድቷል። ኩባንያው በ6 ወራት ውስጥ የካፒታል ፕሮጀክቶችን ለመተግበር 17.44 ቢሊዮን ብር ኢንቨስት ማድረጉንም ገልጿል። የተቋሙ ዋና ስራ አስፈጻሚ ፍሬህይወት ታምሩ እንደገለጹት ኩባንያው በ6 ወራት ውስጥ 85 ቢሊዮን ብር ገቢ ያገኘ ሲሆን ይህም ከባለፈው ዓመት ጋር ሲነጻጸር 23 ቢሊዮን ብር ጭማሪ አለው። ከተገኘው ገቢ ውስጥ 35.6 ቢሊዮን ብር ታክስ ከፍሎ ያልተጣራ 42.36 ቢሊዮን ብር አትርፏል። ከውጭ ምንዛሪ ገበያ መለዋወጥ ጋር በተገናኘ ኩባንያው የውጭ ምንዛሪ ኪሳራ እንዳጋጠመው ተገልጿል። ይህ ኪሳራ ከኢትዮ ቴሌኮም አገልግሎት አሰጣጥ ጋር የተያያዘ ሳይሆን መንግስት በውጭ ምንዛሪ ግብይት ላይ በወሰደው የፖሊሲ ለውጥ እየመነጨ እንደሆነ ተጠቁሟል። ኩባንያው ለውጭ ምንዛሪ ለውጥ ተጋላጭ ነው፣ ነገር ግን ይህ ችግር በፖሊሲ አውጪዎች የሚፈታ ነው ተብሏል። ዲጂታል የገንዘብ ዝውውርን ከማሳለጥ አንጻር ቴሌብር ተጨባጭ ውጤት ማስመዝገቡን የገለጹት ዋና ስራ አስፈጻሚዋ የቴሌብር አገልግሎት ከተጀመረበት ጊዜ አንስቶ እስካሁን ከ6.88 ትሪሊዮን ብር በላይ የገንዘብ ዝውውር መፈጸሙን ገልጸዋል። ባለፉት 6 ወራት ውስጥም በቴሌብር የሞባይል ፋይናንስ አገልግሎት 8.6 ቢሊዮን ብር ብድር ለ4.2 ሚሊዮን ደንበኞቹ መቅረቡንም ተናግረዋል። ባለፉት 6 ወራት ውስጥ በዓለም አቀፍ የሐዋላ አገልግሎት አማካኝነት 16.2 ሚሊዮን የአሜሪካን ዶላር የውጭ ምንዛሪ ወደ ሀገር ውስጥ ማስገባት መቻሉን ኢትዮ ቴሌኮም አስታውቋል። ይህ ውጤት የተመዘገበው በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቴሌብርን እንደ ዋነኛ የገንዘብ መላኪያ አማራጭ መጠቀማቸው በመጨመሩ መሆኑንም አመላክቷል። የኢትዮ ቴሌኮም አጠቃላይ ደንበኞች ብዛት ከባለፈው ዓመት በ6 ሚሊዮን ጭማሪ በማሳየት 87.1 ሚሊዮን መድረሱንም ኩባንያው አስታውቋል። በመንግስት ወታደሮችና በትግራይ ኃይሎች መካከል ግጭት መቀስቀሱ ተገለጸ። የሁኔታው መባባስ የአየር በረራዎች መቋረጥን ማስከተሉንም የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርጎ አጃንስ ፍራንስ ፕሬስ ዘግቧል። በኢትዮጵያ መንግስት ወታደሮችና በትግራይ ኃይሎች መካከል የተቀሰቀሰው ግጭት በጦርነቱ ሳቢያ ለዓመታት የዘለቀውን ሰብአዊ ቀውስ ማባባሱን ያመለከተው ዘገባው ከቀናት በፊት የተቀሰቀሰው ግጭትም በረራዎች እንዲቋረጡ ምክንያት መሆኑን የዲፕሎማቲክ ምንጮችን ጠቅሶ አጃንስ ፍራንስ ፕሬስ ዘግቧል። ግጭቱ የተቀሰቀሰው ከዚህ ቀደም በተካሄደው ጦርነት ከፍተኛ ጉዳት በደረሰበት የአማራና ትግራይ ክልሎች ይገባኛል ብለው በሚከራከሩበት ጸለምት አካባቢ እንደሆነ ጠቁሟል። ሁኔታው እየተባባሰ መምጣቱንም የደህንነት ምንጮችን ጠቅሶ ዘግቧል። በተመሳሳይ ሮይተርስ መንግስታዊና ዲፕሎማቲክ ምንጮችን ጠቅሶ አማራና ትግራይ በሚወዛገቡባቸው አካባቢዎች ግጭት መከሰቱን ዘግቧል። ይህንንም ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን በረራዎች መሰረዙን የዘገበው ሮይተርስ አንድ የኢትዮጵያ አየር መንገድ ባለስልጣን ከዛሬ ጀምሮ ሁሉም በረራዎች ተሰርዘዋል ሲሉ እንደነገሩት፣ ነገር ግን ምክንያቱን ከመግለጽ መቆጠባቸውን ገልጿል። የኢትዮጵያ አየር መንገድ በረራ መቋረጡን ተከትሎ ዛሬ በትግራይ ክልል መቀለ ከተማ ነዋሪዎች መረበሻቸውንና ከባንኮች ገንዘብ ለማውጣት በረጃጅም ሰልፎች መታየታቸውንም ገልጿል። ሮይተርስ ያነጋገራቸው አንድ የመቀለ ከተማ ነዋሪ ገንዘብ ለማውጣት ወደ 3 የኢትዮጵያ ንግድ ባንክ ቅርንጫፎች ሄጄ ነበር፣ ነገር ግን ምንም ገንዘብ እንደሌላቸው ተነገረኝ። ገንዘብ ለማውጣት በከተማ ውስጥ ያሉትን ሁሉንም የኤቲኤም ማሽኖች ፈትሻለሁ፣ ነገር ግን ሁሉም ባዶ ነበሩ ብለዋል። በጉዳዩ ዙሪያ ከትግራይ ክልልም ሆነ ከፌዴራሉ መንግስት በኩል የተባለ ነገር የለም። ይህ በእንዲህ እንዳለ ተቃዋሚው ሳልሳይ ወያነ ፓርቲ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ፣ ለአፍሪካ ህብረት ሊቀመንበር ለአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ እንዲሁም ለአውሮፓ ህብረት ከፍተኛ ኃላፊዎች ጻፍኩት ባለው ደብዳቤ የተቀሰቀሰው ወታደራዊ ግጭት እጅግ አስጊ በመሆኑ ደብዳቤውን ለመጻፍ መገደዱን ጠቅሶ የክልሉን ህዝብ እንዲሁም መላውን የአፍሪካ ቀንድ ቀጠና አደገኛ ቀውስ ውስጥ የሚከት ነው ብሏል።
ችግሩን ከወዲሁ ለማስቆም ያለው አማራጭ በፍጥነት እየተዘጋ ነው ያለው ፓርቲው ካለፈው ጦርነት ያላገገመው ህዝብ ሌላ ዙር ጦርነትን የመቋቋም አቅም እንደሌለው አስረድቷል። ችግሩ ቀጠናውን መመለስ ወደማይቻልበት አዘቅት ይከተዋል በማለት ስጋቱን የገለጸው ፓርቲው በደብዳቤው የተጠቀሱት አካላት በአፋጣኝ ጣልቃ መግባት ያለባቸው ጊዜ አሁን መሆኑንም አሳስቧል። የሚሊዮኖች ህይወት አደጋ ላይ መውደቁንም ጠቁሟል። በመሆኑም እነዚሁ አካላት ሳይዘገዩ አፋጣኝ ዲፕሎማሲያዊ ጣልቃ ገብነት እንዲኖራቸው የግጭቱ መነሻ የሆነው የክልሉ ህገ መንግስታዊ ግዛቶች ጉዳይ ቅድሚያ እንዲሰጣቸው፣ ተፈናቃዮች በአስቸኳይ የሚመለሱበትን ሁኔታ እንዲሁም ተጠያቂነት የሚሰፍንበት ሁኔታ ላይ እንዲሰሩም ጥሪ አቅርቧል። የፍትህ ሚኒስቴር አቃቢ ህግ በህገ ወጥ የባንክ ስራ ላይ በመሰማራት ኢትዮጵያ ልታገኝ ትችል የነበረውን 14 ሚሊዮን ዶላር አሳጥታለች ብሎ በጠረጠራት አንዲት ቻይናዊት ግለሰብ ላይ ክስ መሰረተ። ሊንግ ቹንግ የተባለችው የቻይና ዜግነት ያላት ግለሰብ ከተለያዩ የውጭ ሀገራት ወደ ኢትዮጵያ ገንዘብ መላክ የፈለጉ ሰዎችን ከሌሎች በቁጥጥር ስር ካልዋሉ ግብረ አበሮቿ ጋር በመቅረብ ገንዘቡን በህጋዊ የፋይናንስ ተቋማት ወይንም በሐዋላ አስተላላፊዎች እንዳይልኩ ስታደርግ መቆየቷን አቃቢ ህግ በክሱ አስረድቷል። በውጭ ምንዛሪ ሊላክ ይችል የነበረን ገንዘብ ካልተያዙ ግብረ አበሮቿ ጋር በመሰብሰብ ኢትዮጵያ ውስጥ ለሚገኙ 10 ግለሰቦች ሲያስተላልፉ መቆየታቸው በክሱ ተመላክቷል። ተከሳሿ በኢትዮጵያ ንግድ ባንክ በከፈተችው የሂሳብ ቁጥር በመጠቀም ከህዳር 30 2013 ዓ.ም እስከ ህዳር 4 2018 ዓ.ም 1112 ጊዜ በአጠቃላይ ብር 636 ሚሊዮን 157 ሺህ ብር ለተለያዩ ግለሰቦች ማስተላለፏን አቃቢ ህግ በክሱ አስረድቷል። ይህ ገንዘብ በህጋዊ የገንዘብ አስተላላፊዎች በኩል ቢተላለፍ ኢትዮጵያ 10 ሚሊዮን 492 ሺህ ዶላር ማግኘት ትችል የነበረ ቢሆንም ተጠርጣሪዋና ከግብረ አበሮቿ ጋር በመሆን በፈጸሙት ህገወጥ የባንክ ስራ ተግባር የኢትዮጵያን ጥቅም እንዳሳጡ ገልጿል። ቀደም ሲል ከተገለጸው በተጨማሪም ግለሰቧ በአቢሲኒያ ባንክ በስሟ የከፈተችውን የሂሳብ ቁጥር በመጠቀም ከህዳር 10 2014 ዓ.ም እስከ ህዳር 4 2018 ዓ.ም ድረስ ከ201 ጊዜያት በላይ በድምሩ 233 ሚሊዮን 433 ሺህ ብር ለተለያዩ ግለሰቦች ማስተላለፏን ክሱ አመላክቷል። ይህ ገንዘብ በባንኮች ወይንም በህጋዊ መንገድ ቢላክ ኖሮ ሀገሪቱ 4 ሚሊዮን 37 ሺህ ዶላር ታገኝ እንደነበር አቃቢ ህግ አስረድቷል። ግለሰቧ ከውጭ ሀገራት ገንዘብ ለተላከላቸው ሰዎች በአጠቃላይ ከ839.59 ሚሊዮን ብር በላይ በህገወጥ መንገድ በማስተላለፍ ኢትዮጵያ ልታገኝ የነበረውን ከ14.5 ሚሊዮን ዶላር በላይ እንድታጣ በማድረግ ተጠርጥራ ክስ ተመስርቶባታል። የክስ መዝገቡን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ወንጀል ችሎት ሲሆን ግለሰቧ ከብሔራዊ ባንክ ፍቃድ ውጪ በ2017 ዓ.ም የወጣውን የባንክ ስራ አዋጅ ቁጥር 1360/2017 አንቀጽ 2 ቁጥር 6 ነ እንዲሁም አንቀጽ 90 ቁጥር 1 ስር የተመላከቱትን ድንጋጌዎች በመተላለፍ የወንጀል ድርጊቱን ፈጽማለች ሲል አቃቢ ህግ ለችሎቱ አስረድቷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ሕንፃ ጥበብ ያገናዘቡ ቅንጡ ሆቴሎች ምቹ የአረጋውያን መጠለያና መጦሪያ ማዕከል የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።